በኢትዮጵያ ውስጥ ያሉ ጡረተኞች በተለይም አነስተኛ የጡረታ አበል የሚያገኙት እጅግ ከባድ የሆነ የኑሮ ውድነትና የምግብ ዋጋ ንረት ሳቢያ ከፍተኛ መከራ እየደረሰባቸው ነው። ይህ አስቸጋሪ ሁኔታ የጡረተኞችን አጠቃላይ ጤንነት በእጅጉ እየጎዳ ሲሆን ለረጅም ጊዜ የጤና ችግሮችም እየዳረጋቸው ይገኛል። የቅርብ ጊዜ መረጃዎች እንደሚያመላክቱት ይህ ሁኔታ በአስቸኳይ የመንግስትና የህብረተሰብ ትኩረት የሚሻ ጉዳይ ነው። በርካታ ጡረተኞች ምግብ ለመዝለል ወይንም ደግሞ በቂ ያልሆነ ምግብ ለመመገብ ይገደዳሉ። ይህም የኑሯቸውን አስቸጋሪነት በግልጽ ያሳያል። ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? በዛሬው ፕሮግራማችን በኢትዮጵያ ውስጥ ስላሉ ጡረተኞች አንዳንድ መረጃዎችን የምናካፍላችሁ ነው የሚሆነው። ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዝናችሁ ቀጥታ ወደ ፕሮግራማችን እንሻገራለን። የጡረተኞች የምግብ እጥረትና የጤና ቀውስ በኢትዮጵያ የጡረተኞች የኑሮ ሁኔታን በተመለከተ የወጡ የቅርብ ጊዜ ዘገባዎች እጅግ አሳሳቢ መሆናቸውን ያሳያሉ። አዲስ ፎርቹን የተሰኘው ጋዜጣና የኢትዮጵያ አረጋውያንና ጡረተኞች ማህበር ያካሄዷቸው ጥናቶች ያቀረቧቸው መረጃዎች የጡረተኞችን ከባድ የኑሮ ሁኔታ በግልጽ ያሳያሉ። አዲስ ፎርቹን እንደዘገበው ከሆነ ከ80% በላይ የሚሆኑ ጡረተኞች በቂ ምግብ እንደማያገኙና አዘወትረው ምግብ እንደሚዘሉም ገልጿል። ይህ ማለት ከ10 ጡረተኞች 8ቱ በዕለት ተዕለት ህይወታቸው ውስጥ በቂ የምግብ አቅርቦት እጥረት እየገጠማቸው ነው ማለት ነው። ይህ አሃዝ የጡረተኞችን የረሃብ ስጋት ደረጃ የሚያመላክት ሲሆን በእድሜ የገፉ ሰዎች ላይ የሚያስከትለው የጤና ችግርም እጅግ የከፋ ነው። በቂ ምግብ አለመመገብ የሰውነትን የበሽታ የመከላከልና አቅም በእጅጉ ያዳክማል። ይህም ለተለያዩ በሽታዎች ተገላጭነትን ይጨምራል። በተለይም በስኳር በሽታ፣ በደም ግፊትና በልብ ህመሞች የተጠቁ አረጋውያን አስፈላጊውን አመጋገብ ሳያገኙ ሲቀሩ የጤና ሁኔታቸው በፍጥነት ሊባባስ ይችላል። በተጨማሪም ከ80% በላይ የሚሆኑ ጡረተኞች አስፈላጊውን የህክምና አገልግሎት እንደማያገኙ ይህ ዘገባ ያብራራል። ብዙ ጡረተኞች በቂ ገንዘብ አቅም ባለመኖሩ ምክንያት አስፈላጊ የህክምና ምርመራዎችን፣ መድኃኒቶችን እንዲሁም የሆስፒታል ህክምናዎችን ማግኘትም አይችሉም። ይህ ደግሞ በቀላሉ ሊድኑ የሚችሉ በሽታዎች ተባብሰው ለሞት ሊዳርጉ የሚችሉበትን እድልም ይጨምራል። መድኃኒት ዋጋ ንረት፣ የትራንስፖርት ወጪና የህክምና ተቋማት ርቀት ለጡረተኞች የጤና አገልግሎት ተደራሽነት ትልቅ እንቅፋትም ነው። የገንዘብ እጥረት ለህክምና የሚያስፈልጉ መድኃኒቶችን የመግዛት አቅምን ያገድባል። ይህም ስር የሰደዱ በሽታዎችን አያያዝ ይበልጥ አስቸጋሪ ያደርገዋል። ይህ ሁኔታ የጡረተኞችን የህይወት ጥራት በከፍተኛ ደረጃ የሚቀንስ ሲሆን ያለ ዕድሜ መሞትንም ያስከትላል። የገጠር ጡረተኞችና የድህነት ወለል በታች የሆኑ ጡረተኞች በገጠር አካባቢዎች የሚኖሩ የኑሮ ሁኔታ የበለጠ አሳሳቢ እንደሆነ የተለያዩ ምንጮች ያመላክታሉ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ያካሄዳቸው ጥናቶች እንደሚያመላክቱት ከ60% በላይ የሚሆኑ ጡረተኞች ከድህነት ወለል በታች ናቸው። ይህ ቁጥር የጡረተኞችን አብዛኛውን ክፍል የሚያጠቃ ሲሆን የኑሮ ደረጃቸው እጅግ ዝቅተኛ መሆኑንም ያመላክታል። አብዛኞቹ ጡረተኞች ለዓመታት ለሀገራቸው አገልግሎት ከሰጡ በኋላ በህይወታቸው የመጨረሻ ምዕራፍ ላይ የኑሮ ውድነትና ድህነት ከፍተኛ ጫና እያሳደረባቸው መሆኑም ይገኛል። የጡረታ አበል አብዛኛውን ጊዜ የኑሮ ወጪን ለመሸፈን በቂ አይደለም። የዋጋ ግሽበት እየጨመረ በሄደ ቁጥር የምግብ፣ የቤት ኪራይ፣ የህክምናና ሌሎች አስፈላጊ አገልግሎቶች ዋጋም እየናረ ይሄዳል። ይህ ደግሞ ቀድሞውንም ዝቅተኛ የጡረታ አበል የሚያገኙ ጡረተኞችን ኑሮ የበለጠ ያወሳስበዋል። የስነ ልቦና ጫናና የማህበራዊ መገለል፣ የገንዘብ እጥረት፣ የምግብ ዋጋ ንረትና የኑሮ ውድነት የሚያስከትለው ጭንቀት በጡረተኞች ላይ ከፍተኛ ስነ ልቦና ጫና እንደሚፈጥር የተለያዩ ጥናቶች ያመላክታሉ። ይህ ደግሞ ለድብርት፣ ለጭንቀትና ለሌሎች የአእምሮ ጤና ችግሮችም ዳርጓቸዋል። የጡረተኞችን ችግር እንደሚያባብስ የሚታመነው ብዙ ጡረተኞች ቤተሰቦቻቸው በኑሮ ውድነት ምክንያት እነሱን ለመርዳት የማይችሉበት ሁኔታ ያጋጥማቸዋል። ይህም ለከፋ የብቸኝነት ስሜትና ማህበራዊ መጋለልም ያደርሳል። እነዚህን ሁሉ ምክንያቶች ተደማምረው ጡረተኞች በቀላሉ ተስፋ እንዲቆርጡና ለከፋ የጤና እክል እንዲዳረጉም ያደርጋል። የመንግስት ጥረቶችና የዋጋ ንረት ተጽዕኖ፣ የመንግስት የደሞዝ ማስተካከያዎች የተወሰነ እፎይታ ለመስጠት ቢታሰቡም የኑሮ ውድነቱ ከጭማሪው በላይ በመሆኑ ጡረተኞች ሙሉ በሙሉ እንዳልጠቀመ የተለያዩ ዘገባዎችም ያመላክታሉ። ምንም እንኳን ለሲቪል ሰርቫንቶች የደሞዝ ማስተካከያ ቢደረግም በተለይ ለጡረተኞቹ የኑሮ ሁኔታ አሁንም አሳሳቢ እንደሆነ እየተነገረ ይገኛል። የደሞዝ ጭማሪው በተወሰኑ አካባቢዎች የዘገየ ወይንም ሙሉ በሙሉ ተግባራዊ እንዳልሆነ ዘገባዎች ይጠቁማሉ። ይህም የጡረተኞችን ስቃይ የበለጠ እንዲያራዝምም ይታመናል። ለምሳሌ የሲቪል ሰርቫንቶች ደሞዝ ጭማሪ እስከ 300% የሚደርስ ጭማሪ ለዝቅተኛ ገቢ ተቀባዮች ያለየ ቢሆንም ይህ ጭማሪ የዋጋ ግሽበትን ለመቋቋም የሚያስችል አለመሆኑንም ኢኮኖሚስቶች ይገልጻሉ። የዋጋ ንረቱ ከደሞዝ ጭማሪው በበለጠ ፍጥነት እያደገ በመሆኑ የጡረተኞች የገንዘብ አቅምም እየተሸረሸረም ይገኛል። የጡረታ አበላቸውን ከእውነት ከኑሮ ውድነት ጋር በሚጣጣም መልኩ ማስተካከል አስፈላጊ እንደሆነ ባለሙያዎች ይስማማሉ።
የጡረታ ፈንዶችን በዘላቂነት ማስተዳደርና ገቢ የሚያስገኙ ፕሮጀክቶች ላይ መዋለ ንዋይ ማፍሰስ የጡረተኞችን የገንዘብ ደህንነት ለማረጋገጥ ወሳኝ እንደሆነ ኢኮኖሚስቶች ይናገራሉ። የዋጋ ግሽበትን ለመቆጣጠር መንግስት የገንዘብ ፖሊሲዎችን ማጠናከር፣ ምርትና ምርታማነትን ማሳደግና የገበያ መረጋጋትን ማረጋገጥ ወሳኝ እርምጃዎች ናቸው። ዘላቂ መፍትሄዎችና ቀጣይ እርምጃዎች በአጠቃላይ በኢትዮጵያ ውስጥ ያሉ ጡረተኞች የሚያጋጥማቸው የምግብ እጥረት፣ የጤና ችግርና የኑሮ ውድነት እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን በዕለት ተዕለት ህይወታቸው ውስጥ ለምግብም ለመዝለል ይገደላሉ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበርና አዲስ ፎርቹን ጋዜጣ ያቀረቡት መረጃ የጡረተኞችን አስከፊ ሁኔታ በእጅጉ የሚያመላክትም ነው። ይህንን ችግር ለመቅረፍ ሊወሰዱ የሚገባቸው እርምጃዎች የሚከተሉትን ሊያካትቱ ይችላሉ። በመጀመሪያ የጡረታ አበል ስርዓቱን ማሻሻል እጅግ ወሳኝ እንደሆነ ይታመናል። የጡረታ አበል ከኑሮ ውድነት ጋር በሚጣጣም መልኩ በየጊዜው እንዲስተካከል የሚያስችል ዘዴ መዘርጋትን ይኖርበታል። ይህ የዋጋ ግሽበትን በየጊዜው መከታተልና አበሉን ከሱ ጋር በሚጣጣም መልኩ ማስተካከልን ሊያካትት ይችላል። ይህን ለማድረግም የተጨባጭ የኑሮ ውድነትን የሚያንጸባርቅ መረጃን በመጠቀም የጡረታ አበልን በየዓመቱ ወይም በየ6 ወሩ የማስተካከል ስርዓት መዘርጋትም ይቻላል። በሁለተኛ ደረጃ መንግስት የዋጋ ንረትን ለመቆጣጠር ውጤታማ የኢኮኖሚ ፖሊሲዎችን መከተል አለበት። ግብይት ሰንሰለቶችን ማሳጠርና የገበያ መረጋጋትን ማረጋገጥ ወሳኝ እርምጃዎች ናቸው። በተለይም የግብርና ምርት መጨመር የዋጋ ንረትን ለመቀነስ መሰረታዊ ሚና እንደሚጫወት ኢኮኖሚስቶች ይገልጻሉ። በሶስተኛ ደረጃ የሕክምና አገልግሎት ተደራሽነትን ማሻሻል እጅግ አስፈላጊ እንደሆነ የጤና ባለሙያዎች ያሳስባሉ። ለጡረተኞች ነፃ ወይንም ቅናሽ የሕክምና አገልግሎት እንዲያገኙ የሚያስችል ጠንካራ የጤና መድን ስርዓት መዘርጋት ወሳኝ ነው። የሕክምና ተቋማትና መድኃኒቶች ተደራሽነትን ማሻሻል ከከተሞችም ሆነ በገጠር አካባቢዎች መረጋገጥ አለበት። ጡረተኞች በህብረተሰቡ ውስጥ ተሳትፎ እንዲኖራቸው የሚያደርጉ ማህበራዊ ማዕከላትን ማቋቋምና የብቸኝነትን ስሜት ለመቀነስ የሚያስችሉ ድጋፍ መረቦችን ማጠናከር ያስፈልጋል። የቤተሰብ አባላትና ጎረቤቶች ጡረተኞችን የመደገፍ ባህላቸውን እንዲያጠናክሩ ማበረታታትም ጠቃሚ ነው። በማህበራዊ ክበቦች፣ በበጎ ፈቃደኝነት ፕሮግራሞችና በአረጋውያን ማዕከላት መካከል ጡረተኞች እርስ በርስ እንዲገናኙና ንቁ እንዲሆኑ ማድረግም ይቻላል። በመጨረሻም የህግ ማዕቀፍ ማሻሻያ ማድረግም ይኖርበታል። የጡረተኞችን መብቶች የሚያስከብርና የኑሮ ሁኔታቸውን የሚያሻሽሉ ህጎችን ማውጣትና ተፈጻሚነታቸውን ማረጋገጥ የግድ ነው። ይህ የሚያጠቃልለው የጡረታ ክፍያዎችን ወቅታዊነትን ማረጋገጥ፣ የጡረተኞችን ንብረት መብት ማስጠበቅና ለእነሱ የሚሰጡ አገልግሎቶችን ጥራትን መከታተል ነው። እነዚህን የመሳሰሉ እርምጃዎች በመውሰድ በኢትዮጵያ ውስጥ ያሉ ጡረተኞች የሚያጋጥሟቸውን ከባድ የኑሮ ችግሮችን መቀነስና የእድሜ መግፋት ጊዜያቸውን በክብርና በደህና እንዲያሳልፉ ማስቻል ይቻላል። የጡረተኞችን ደህንነት ማረጋገጥ የሀገር ልማትና ማህበራዊ ፍትህ ወሳኝ አካል እንደሆነም ይታመናል። ለዚህ የህብረተሰቡ አካላትና ባለድርሻ አካላት ሁሉ ትብብርና ቁርጠኝነት አስፈላጊ ነው። እናንተስ በዚህ ላይ ምን አስተያየት አላችሁ? የቮይስ ኦፍ ኢትዮጵያን ቤተሰቦች አስተያየቶቻችሁን በአስተያየት መስጫው ልታሰፍሩልን እየጋበዝናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ሰብስክራይብ ማድረጋችሁን እያስታወስናችሁ በደህና ቆዩልን።